በዓለም ላይ የመጨረሻው ቀላል ነገር አየን ራንድ። አየን ራንድ በ1905 እንደ አውሮፓውያን አቆጣጠር በፒትስበርግ ሩሲያ ተወልዳ በወጣትነቷ ወደ አሜሪካ የተሰደደች አሜሪካዊ ደራሲት ነች። በካሊፎርኒያ ሆሊውድ የፊልም ድርሰት ጸሐፊና አርታኢ ሆና ሰርታለች። ታዋቂነትን ግን ያገኘችው ስኬታማ ከሆኑ አብይ ሥራዎቿ ነው። አትላስ ሸርገድና ዘ ፋውንቴን ሄድ በተሰኙ ድርሰቶች ምልኡና ጉድለት ያለባቸውን ጀግኖች ወይንም ሂሮስ ከግለሰባዊነትና ነፃ ገበያ ተኮር ካፒታሊዝም መርህ አንጻር ቀርጻ የጻፈች ከ20ኛው ክፍለ ዘመን አጋማሽ አንስቶ ገናና መሆን ጀምራ እስከ ዛሬም በተጽዕኖ የዘለቀች ሴት ደራሲ ናት። ሮማንቲክ ሪያሊዝም የተሰኘ የኪነ ጥበብ ቅኝትን እንደምትከተል የምትገልጸዋ ይቺ ደራሲ እስከ ሞተችበት እስከ 1982 እንደ አውሮፓውያን አቆጣጠር ድረስ በርካታ የኪነ ጥበብና የፍልስፍና መጻሕፍትን አሳትማለች። ከዚህ በታች ያለው ታሪክ የተጻፈው በ1940 እንደ አውሮፓውያን አቆጣጠር ቢሆንም እስከ 1967 ዓ.ም ድረስ የመታተም ዕድል ሳያገኝ ቆይቷል። ታሪኩ የፈጠራ ጭንቅን ቁልጭ አድርጎ የሚያሳይ ነው። አርቲስቱ በምን አይነት መንገድ የሕይወቱን ጭብጥ ከአእምሮ ሐሳቦችና ከተጨባጩ እውነታ ጋር አስተሳስሮ ለመግለጽ እንደሚቃተት ያስቃኛል። በዓለም ላይ የመጨረሻው ቀላል ነገር። ሄንሪ ዶርን በጠረጴዛው ላይ ተቀምጦ ባዶ ወረቀት ላይ ያፈጣል። ግርታ የሰፈነበት ውጥረት እየተሰማው የሚከተለውን ተናገረ። ግን እኮ ይሄ እስከ ዛሬ ካከናወንነው አንጻር በጣም ቀላሉ ሥራ ነው። በቃ ደደብ መሆን ብቻ ነው ያለብህ አለ ለራሱ። ይሄው ብቻ ነው። ዘና ብለህ በተቻለ መጠን ራስህን ደደብ አድርግ። ቀላል ነው አይደል? ምንድነው ያስፈራ? አንተ ቀሽም ደደብ መሆን አልችልም ብለህ ነው እንዴ ሰጋው? ትዕቢት አለብህ ብሎ ራሱን ገሰጸ። አዎ ይሄ ነው ችግርህ። ትዕቢት አለብህ። ራስህን ጋራ ሳክለህ ነው የምታየው። ይሄው ነው ችግርህ። ስለዚህ ደደብ መሆን ይከብድሃል አይደል? አሁን ግን ይሄንን ስታስብ ራሱ ደደብ እየሆንክ እንደሆነ ልብ በል። ለምን ግን ራስህን በትዕዛዝ ደደብ ማድረግ ያቅታል? በቃ ከደቂቃ በኋላ መጻፍ ጀምራለሁ አለ። 1 ደቂቃ ብቻ፣ ከዛ ጀምሯለሁ። አሁንስ አደርገዋለሁ። ለደቂቃ ብቻ እረፍት ልውሰድ። ምን ችግር አለው? ለ1 ደቂቃ ብቻ ባርፍበት። በጣም ደክሞኛል። በጣም ዛሬ ምንም አልሰራህም እኮ አለ ራሱን በራሱ። ዛሬ አይደለም ለወራት አንዳችም ነገር አላከናወንክም። ታዲያ ምንድነው ያደከመህ? አሃ ለዚህ ነው የደከመኝ። ምንም ስላልሰራው ነው አይደከመኝ። መጻፍ እንደገና እንድችል ያስፈልገውን መስዋዕት አደርጋለሁ። በቃ አቁም። እንደዚህ ያልክ ማሰብህን በቶሎ አቁም። ሌላውን ነገር ሁሉ ማሰብ መብትህ ነው። እንደዚህ ብለህ ማሰብ ግን እርም በል። ከ1 ደቂቃ በኋላ ጽሑፉን ለመጀመር ዝግጁ ትሆናለህ። አልችልም ብለህ ካሰብክማ መቼም ዝግጁ አትሆንም። አትመልከተው። ወደዚህ አዙረ እሱን ነገር አትመልከት እያለ ራሱን አዙሮ ተመለከተው። የተመለከተው በመደርደሪያ ላይ የተቀመጠ መገርጣት የጀመረ ሰማያዊ ሽፋን ያለው መጽሐፍን ነው። መጽሐፉ በመጽሔቶች ክምር ተደፍጥጧል። የመጽሐፉ ጠርዝ ላይ የሰፈሩት ነጭ ፊደላት ከሰማያዊ መደብ ጋር የተቀላቀሉ ይመስላሉ። ድል አድራጊነት በሄንሪ ዶርን ይላል። ከተቀመጠበት ተነስቶ መጽሔቶቹን ወደ ታች በመጎተት የመጽሐፉን ገጽታ እንዳይታይ ሸፈነው። ለመጻፍ በመሞከር ላይ ስትሆን ከዚህ በፊት የጻፍከውን ባታስታውሰው ይሻላል አለ ለራሱ። ወይንም መጽሐፉ አሁን የምጽፈውን አይቶ እንዳይሸማቀቅ ብትከልለው ይመረጣል። አንተ ስሜታዊ ፍጡር አለው ራሱን በድጋሚ። ጥሩ መጽሐፍ አልነበረም የጻፍከው። ግን በምን አውቀህ ነው ጥሩ መጽሐፍ መሆኑን? ይሄማ ራስን ማታለል ነው። እሺ በቃ ጥሩ መጽሐፍ ነበር። እንዲያውም እጹብ ድንቅ መጽሐፍ ነው።
ምንም ማድረግ አይቻልም። እውነቱ ግን ይሄው ነው። መጽሐፉ መጥፎ ስለመሆኑ ራስህን ማሳመን ብትችል ኖሮ ነገሮች በቀለሉህ ነበር። ያኔ መጽሐፉ ተቀባይነት ማጣቱ በእውነትም ይገባዋል ብለህ ባረፍክ ነበር። ያኔ አንገትህን ቀና አድርገህ የተሻለ ድርሰት ለመጻፍ መነሳት አያቅትህም ነበር። ግን ችግርህ መጽሐፉን የማይረባ መሆኑን አምነህ መቀበል አለመቻልህ። አምነህ ለመቀበል በጣም ደክመሃል፣ ግን አልተሳካልህም። እሺ በቃ አሁን ነገሩን ተወት አድርገው አለ ለራሱ። ይህንኑ ሐሳብ ደጋግመ ስታነሳው እኮ ቆይተሃል፣ ለ2 ዓመታት ያህል። ስለዚህ አሁን ለቀቅ አድርገው። ቆይ አሁን ወዲያው አይደለም። ቆይ ስለ መጽሐፉ መጥፎነት የተለያዩ ሐያሲዎች የተናገሩት ነገር አይደለም የከነከነው። እንዲያውም መጽሐፉን ለማሞገስ የቀረቡ ሐተታዎች ናቸው የሚያንቦገቡጉት። በተለይ የፍሎሬት ሉም አስተያየት እስከ ዛሬ ካነበብኳቸው ሁሉ የሚበልጥ ምርጥ መጽሐፍ ነው። ምክንያቱም በጣም ልብ የሚነካ የፍቅር ታሪክ አለው። እሷ ይህንን እስክትል ድረስ የፍቅር ታሪክ ልብ የሚነካ ስለመሆኑ ይቅርና መጽሐፉ ውስጥ የፍቅር ታሪክ እንዳለ እንኳን አልተገነዘበም ነበር። ፍሎሬት ሉም ስላልነበረው ነገር ስታወራ መጽሐፉ ውስጥ ስላለው ዋና ነገር ግን አልጠቀሰችም። ለ5 ዓመት መጽሐፉ ውስጥ ለማስፈር ሌት ተቀን ሲያስብ ሲከትብ በጥንቃቄና በስስት ሲጽፋቸው የነበሩ ፍሬ ነገሮች በፍሎሬት ሉም አልታዩለትም። የመጽሐፉ ገምጋሚዎቹን ሂስ ካነበበ በኋላ በመጽሐፉ ውስጥ እሱ በልፋት ያኖራቸው ሐሳቦች ጭራሹኑ እንደሌሉ እርግጠኛ ሆነ። ያሉ መስሎት እንጂ ድሮውንም አልነበሩም። ወይንም አታሚዎቹ መጽሐፉ ላይ ሳያትሟቸው ቀርተዋል። ግን አታሚዎቹ የእሱን ሐሳብ ሳያካትቱ ከቀሩ መጽሐፉ በምን ተአምር ሞላ? ምን ሊሆን ይችላል እነዚያን ሁሉ ገጾች የሞላው ነገር ታዲያ? መጽሐፉ ወፍራም ይመስላል። መጽሐፉን በማይታወቅ ቋንቋም ጽፎት ሊሆን አይችልም። ወይንም ብሩን አእምሮ ያላቸው ስንትና ስንት ሰዎች ቋንቋውን የማንበብ ችግር አለባቸው ማለትም አያስኬድም። ወይንም እሱ የጭንቅላት ጤና ጉድለትም አይሆንም። ስለዚህ የራሱን መጽሐፍ በድጋሚ አነበበው፣ በጣም በጥንቃቄ። አንድ የተሳሳተ አረፍተ ነገር በንባቡ መሃል ሲያገኝ ወይንም ተዝረክርኮ የተጻፈ መጽሐፍ አሊያም ግልጽነት የጎደለው ሐሳብ ሲያይ ይደሰታል። እውነታቸውን ነው፣ ችግር አለው። ነጥቡ በደንብ አልሰፈረም፣ ግልጽነት ይጎለዋል። ነገሩ ፍሬ ነገሩን ሳያገኙት መቅረታቸው የሚጠበቅ ነው። ምን ያድርጉ? እነሱ ሰዎች አይደሉ? ግን መጽሐፉን እስከ መጨረሻው አንብቦ ሲያጠናቅቅ ዋናው ነገር በደንብ እንዳለ ያረጋግጣል። ዋናው ጉዳይ መኖሩን ብቻ ሳይሆን ግልጽነትም ውበትም ተሟልተው እንደሚገኙበት ያውቃል። ይሄ ብቻም አይደለም፣ ከዚህ የተሻለ አድርጎ ሊጽፈው እንደማይችል ይገለጽለታል። እናም መጽሐፉ እንዴት ተቀባይነት እንዳላገኘ መቼም መልስ ሊያገኝለት የማይችል እንቆቅልሽ ይሆንበታል። ደግሞም በሕይወት መዝለቅ ካለበት መቼም ሳይገባው ቢቀር ነው የሚሻለው። እሺ አለ። አሁን ይበቃል። ከአንድ ደቂቃ በኋላ ስላለፈው ስታማረር ቆየህ አይደል? ከአንድ ደቂቃ በኋላ ጀምራለሁ ብለህ ነበርኮ። የመጻፊያ ክፍሉ በር ክፍት ስለነበር ወደ መኝታ ቤቱ አሻግሮ ተመለከተ። ኬት ጠረጴዛው አጠገብ ተቀምጣ ሶሊተር ካርታ እየተጫወተች ነው። ሁሉም ነገር ሰላም መሆኑን ለማሳመን ገጽታዋ ይጠራል። ቆንጆ አፍ ነው ያላት። የሰዎችን አፍ በመመልከት ስለነሱ መናገር ይቻላል። የሷ አፍ ለዓለሙ በሞላ ፈገግታ ማለት የፈለገ ይመስላል። ፈገግ ባትል ደግሞ ጥፋቷ የሷ ነው የሚሆነው። ደግሞም ከተወሰኑ ቅጽበቶች በኋላ በአፏ ለዓለም ፈገግ ትላለች። ምክንያቱም እሷም ዓለምም በደህና ሁኔታ ላይ የሚገኙ ጤናማ ነገሮች በመሆናቸው ነው። በመብራቱ ወጋገን አንገቷ በጣም ነጭና ቀጭን ይመስላል። አንገቷ በተመስጦ በምትጫወተው ካርታ ላይ ተጎንብሷል። ሶሊተር ወጪ የማይጠይቅ ጨዋታ ነው። ካርታዎቹ በዝግታ ሲወድቁ የሚፈጥሩት ድምፅ ይሰማዋል። በክፍሉ ጥግ እንፋሎት በቧንቧ ውስጥ ሲጓዝ የሚያወጣው አንዳች ድምፅ አለው። የበሩ ደወል አቃጨለ። ኬቲ በሩን ለመክፈት እሱን ቀና ብላ ሳታየው በክፍቱ በር አልፋ ቀደመች። ሰውነቷ ዓላማ በተላበሰ ቅልጥፍናና ነቃ ማለቱን አስተውሏል። የሕፃን ልጅ ልብስ የሚመስለው ሰፊ በጣም ቆንጆ ቀሚሷ ከተገዛ 2 ዓመት አለፈው። ለበጋ ወቅት እንድትለብሰው ነበር የተገዛው። በእሷ ፋንታ እሱ በሩን ለመክፈት መነሳት ይችል ነበር።
ግን ለምን ለመክፈት እንደፈለገች ስላልገባው ነው የተወላት። ተነስቶ ቆመ። እግሮቹን ሰፋ አድርጎ ከፍቷቸዋል። ሆዱ ውስጥ ባዶ። ሆዱን ወደ ውስጥ ስቦ ወደ በሩ አቅጣጫ ሳይመለከት ጆሮውን ግን በሩ ደጃፍ አነጣጥሮ ያዳምጥ ጀመር። አንድ ድምፅ ከውጭ ሲናገር ሰማ። ከዚያ ኬቲ መለሰች። በጣም ይቅርታ፣ እኛ ኤሌክትሮኒክስ ለመግዛት አንሻም። የኬቲ ድምፅ ከእስር የተፈታ እፎይታ ይደመጥበታል፣ ግን እንደማያስታውቅባት እየጣረች ነው። ኤሌክትሮኒክስ አሻሻጩ ሰው መጥቶ በማንኳኳት ደስተኛ ከመሆኗ የተነሳ ወደ ውስጥ እንዲገባ ብትጋብዘውም የምትፈልግ መሆኗ ከቅላጼዋ እንዳያስታውቅባት እያሳጠረች ነው። የኬቲ ድምፅ ለምን እንደዚያ በደስታ እንደተሞላ አውቋል። እፎይታው የተሰማት ያንኳኳው ቤት ያከራያቸው ሰው ይሆናል ብላ ስለፈራች ነበር። ባለመሆኑ ቅልል አላት። ኬቲ በሩን ዘጋችና እሱን ዞራ ተመለከተች። ክፍሉን እያቋረጠች ይቅርታ እንደማለት ወደ እሱ ፈገግ አለች። በሕይወት በመገኘቷ የምትደሰት ሴት ናት። የኔ ውድ አልረበሽኩህም አይደል? አለችውና ወደ ካርታ ጨዋታዋ ተመለሰች። ማድረግ ያለብህ ነገር ግልጽ ነው አለ ለራሱ። ማድረግ ያለብህ ሀያሲዋን ፍሎሬት ሉምን ማሰብ ነው። ፍሎሬት ምንድን ነው የምትወደው? እሷ የምትወደውን ነገር በሐሳብ ማብሰል ከቻልክ ያንን በጽሑፍ ማስበር ብቻ ነው። ይሄው ነው ነገሩ። ከዚያ ገበያ ላይ ስኬታማ መሆን መጽሐፍ ደርሰህ ታሳትማለህ። እናም ብዙ ገንዘብ ታገኛለህ። ይህንን ማድረግ ላንተ በዓለም ላይ የመጨረሻው ቀላል ነገር ነው የሚሆነው። መቼም አንተ ብቻህን ትክክል ሆነህ ዓለም ሁሉ ስህተተኛ ሊሆን አይችልም አለ ለራሱ። ሁሉም ሰው ለገበያ የሚሆን መጽሐፍ እንድትጽፍ ሲወተውትህ ነበር። ሥራ ለማፈላለግም ሞክረህ ሥራ የሚሰጥህ አላገኘህም። ማንም ሥራ እንድታገኝ ያገዘህ የለም። ማንም ከዕቁብ የጣፈህም አልነበረም። እንደ አንተ አይነት ጥይት ጭንቅላት ያለው ወጣት ፖል ፒስተንን ተመልከተው ይሉሃል። የአንተን ጭንቅላት ግማሽ ያህል አቅም ባይኖረውም በዓመት $80,000 ያገኛል። ግን ፖል ሕዝብ ማንበብ የሚፈልገውን ጠንቅቆ ያውቃል። የሚፈልጉትን ይሰጣቸዋል። አንተ ግትርነትን ብታስወግድ ጥሩ ነበር ይሉሃል። በጣም ምሁር ነኝ ማለትም ብታቆም ለምን ነባራዊ ዓለም ላይ አትኖርም? ለምን ሰው የሚገባውን ነገር አትጽፍም? ሁሉም ሰው የሚገባውን ነገር ፈጽመህ $50,000 ከሥራ በኋላ ዘና ብለህ ያንተን ፍላጎት የሚያረካ ምጡቅ ስነ ጽሑፍ ለመፍጠር ትችላለህ። ከፈጠርከው በላይ ባይሸጥም የሚፈልጉትን ይሰጣቸዋል። አንተ ግትርነትን ብታስወግድ ጥሩ ነበር ይሉሃል። በጣም ምሁር ነኝ ማለትን ብታቆም ለምን ነባራዊ ዓለም ላይ አትኖርም? ለምን ሰው የሚገባውን ነገር አትጽፍም? ሁሉም ሰው የሚገባውን ነገር ጽፈህ $50,000 ከሠራ በኋላ ዘና ብለህ ያንተን ፍላጎት የሚያረካ ምጡቅ ስነ ጽሑፍ ለመፍጠር ትችላለህ። ከፈጠርከው በኋላ ባይሸጥም ለምን ሌላ ሥራ ላይ አቅምህን ታባክናለህ ይሉሃል። ምን ሌላ ክህሎት አለ? በሌላ ዘርፍ ምን መስራት ትችላለህ? በሳምንት $25 ለማግኘት ሞኝነት ነው። ታላቅ የቃላት ተሰጥኦ ያለ ሰው ነህ። እንደ መሆንህ ታውቃለህ፣ እንደሆንክም ታውቃለህ። ታዲያ በማስተዋል ብትይዘው ምን አለ? ይህንን ማድረግ ደግሞ ላንተ ቀላል ነው። ያንን አይነት ረቂቅ ነገር መፍጠር የቻልክ ሰው 1-2 ተራ ተከታታይ ታሪኮችን መጻፍማ ላንተ በጣም ቀላል ነው። ማንም ፋራ ያደርገው የለ። ራስህም አካብርተው። መስዋዕት መሆን ያስደስትሃል ወይ? ፍሎሬት ለምን ብቻ ዝም ብለህ አስብ። የሥነ ጽሑፍ ጠረጴዛው አጠገብ ተቀምጧል። እሷ ምን እንደምትፈልግ መረዳት የሚያቀት ቢመስልህም ከፈለክ ልትረዳት ትችላለህ። በጣም ለመራቀቅ አትሞክር። ተራሁን እሷን ለመረዳት ቀላል ነው። ይሄው ነው። ስለ ሁሉም ነገር ቀለል አድርገህ አስብ። ቀለል ያለ ታሪክ ጻፍ። በጣም ቀላልና ከንቱ ታሪክ። በፈጠረ አምላክ ቀላልና ትርኪ ምርኪ የሆነ አንዳች ታሪክ ማሰብ አትችልም? አንዳች ረብ የሌለው ታሪክ አትችልም ወይ? ይህን ያህል ሐሪፍ ነኝ ብለህ ትታበያለህ? እንደው ይህንን ያህል አንተ ምርጥ ነህ? ምርጥ ከመሆነ የተነሳ ታላቅ ጥልቅና በመሰረታዊነት የሚጠቅም ነገር ካልሆነ በስተቀር አልነካውም ነው የምትል። ዘወትር ዓለምን ከመከራዋ ለመታደግ ነው የተፈጠርኩት ብለህ ነው የምታስበው። ለምን ታምናለህ? ዣን ደአርከን የመሆን ግዴታ አለብህ? ራስህን ማታለል አቁም አለ። ከፈለክ ትችላለህ። አንተ ከየትኛውም ሌላው ሰው የተሻለ አይደለህም። ሳቋ መለጠው። እንዲህ አይነቱ ከይሲ ነህ ለካ። ሰዎች በራሳቸው ላይ የመተማመኛ አቅም ሲያንሳቸው ነው
እኔን ከማንም የባስኩ አይደለሁም የሚሉት። ስለዚህ አንተም ከማንም የተሻልኩ አይደለሁም ብለህ ራስህን ንገረው። ለመሆኑ ይህንን ትዕቢትህን ከየት እንዳገኘው እስቲ አስረዳኝ። ይኸው አይደል ችግርህ? ትዕቢት። ታላቅ ተሰጥኦ ወይንም ምጡቅ አእምሮ ሳይሆን ያለህ ትዕቢት ነው የሞላብህ። ለጥበብህ ራስህን መስዋዕት አድርገህ ለመስጠት ብቁ ያልሆንክ ባለሟላ፣ በራስህ ምስል ስር የተንበረከክ፣ በራስ ወዳድነት የተነፋ ሰው ነህ። እናም ያጋጠመ ውድቀት የሚገባ ነው። አሪፍ ነኝ ብለህ እንደምታምን ያደረገህ ምኑ ነው? አሁን ለመጻፍ ከራስህ ጋር እየተሟገትክ ያለውን የዘቀጠ የምትለውን ነገር ለመጥላት ማን መብት ሰጠ? ለወራት አንዳችም ነገር አልጻፍክም፣ አትችልም። በቃ ጸሐፊነትህ አክትሞለታል። ከዚህ በኋላም እስከ ወዲያኛው መቼም ቢሆን አትጽፍም። እናንተ መጻፍ የምትፈልጋቸውን ነገሮች መጻፍ የማትችል ከሆነ ምን መብት አለህ ሌሎች መጻፍ የሚፈልጉትን ነገር ዝቅ አድርገህ ለማንኳሰስ? ለነገሩ ለማንኳሰስ ብቻ ብቁ ነህ። የማይሞቱ መልእክቶችን ያዘሉ ዘመን ተሻጋሪ ድርሰቶችን ለመጻፍ ግን አይደለም። ስለዚህ ይህንን መበቀበል አመስግነህ አርፈህ መጻፍ ብትጀምር ይሻላል። ሞት ተፈርዶበት ፊቱን ለጋዜጠኛ ፎቶ ለማስነሳት እንደሚጠብቅ እስረኛ እዚህ ተጎልተህ ከምትፈዝ ብትጽፍ ያዋጣሃል። አሁን ይሻላል። አሁን ውጣልኝ። መንፈሴም ተስተካከለ መሰለኝ። ስለዚህ መጻፍ መጀመር እችላለሁ አለ ራሱን በራሱ። ግን እንዴት ተብሎ ነው ውዳቂ ነገሮችን መጻፍ የሚጀምረው? እስቲ እናስብ። ቀላል ሰውኛ ታሪክ መሆን አለበት። ሰውኛ ስለሆነ አንድ ተራ ነገር ላስብ። እንዴት ነው ግን ለተራ ነገር ጭንቅላትን ማሰራት የሚቻለው? እንዴት ታሪክ ከተራ ነገር ውስጥ ይፈጠራል? እንዴት ጸሐፊ መሆንንስ ሰዎች ይችላሉ? በል እንጂ ከዚህ ቀደም ጽፈት አውቅ አይደል? እንዴት ብለህ ነው ታዲያ ጽሑፉን የጀመርከው? ቶ ወደ በፊቱ ጽሑፍ ተመልሰ ማሰብ ከጀመርክ ምሬቱ ተመልሶ ይመጣብሃል። ከመጣብህ ደግሞ ይጨልምብሃል፣ ወይንም ሌላ የባሰ ነገር ይከተላል። ከዚህ በፊት ምንም ነገር ጽፌ አላውቅም ብለህም አስብ። ገና ዛሬ መጀመሪያ ነው በል። አዎ ይሄ የተሻለ ነው። እንደዚህ አዝረክርከ ማሰብ ከቻልክ ትጽፈዋለህ። አዎ አሁን እየገባህ ነው ነገሩ። በቃ ሰውኛ የሆነ ነገር አስባ በል እንጂ በኃይል አስብ። እስቲ ይህንን መንገድ ሞክር። ሰውኛ የሚለውን ነገር አስብ። ሰው የሚሸት አንድ ቦታ ላይ ሐሳብ ይመጣልሃል። ሰውኛ፣ በጣም ሰውኛ የሆነ ነገር ምንድን ነው? የምታውቃቸው ሰዎች ሁሉ ያላቸው ችሎታ፣ ድንቅና ጎልቶ የወጣ ሁሉም ያላቸው ነገር፣ ዋና አንቀሳቃሽ ጉልበት የሆናቸው ነገር ፍርሃት። የሆነ አንዳች ነገር ፍርሃት ሳይሆን ፍርሃት ራሱ ምክንያት የለሽ ታላቅና እውር የሆነ ኃይል፣ የተንኮልና ክፋት ምንጭ የሆነ ፍርሃት፣ አንተ ስትሰቃይ ማየት እንዲመኙ የሚያደርጋቸው አይነት። እነሱም መሰቃየት እንዳለባቸው ስለሚያውቁት አንተም እንደምትሰቃይ ሲያውቁ ይቀላቸዋል። አንተን አንሰህ አስቂኝና ጉድፋም ሆነህ እንዲያዩ የሚያስመኛቸው አይነት ፍርሃት። ትንንሽ ውዳቂ ሰዎች ከዚህ የዳኑ ናቸው፣ ጉዳት አያገኛቸውም። ግን በእውነቱ ፍርሃት ብቻ አይደለም፣ ከዛም የላቀ ነገር ነው። ለምሳሌ እንደ ሚስተር ክራውፎርድ ጠበቃ ነው። ነገር ግን እንዲሟገትለት የቀጠረው ሰው ሲረታ ደስ ይለዋል። ምንም እንኳን ገንዘብ የሚያከስረው ቢሆንም የገነባውን ዝናና ስም የሚጎዳበት ቢሆንም እንኳን ደስተኛ ነው። ደስ እያለው መሆኑን እንኳን ሳያውቅ ምን አይነት ታሪክ ነው በዚህ ክራውፎርድ የሚባለው ሰውዬ ውስጥ ያለው ጃል? ወረቀት ላይ ማስፈርና ለምን እንደዛ እንደሆነ ማስረዳት ብትችል እና አይደል አለ ለራሱ። ማንም ለማሳተም በማይፈልገው ባለ 3 ጥራዝ መጽሐፍ፣ ምክንያቱ ደግሞ የእውነት አይደለም ስለሚሉና በሰው ልጆች ጥላቻ የተሞላ መጽሐፍ ነው ብለው ስም ስለሚያወጡልኝ ነው። አሁኑኑ አቁመው። አንድን ታሪክ ሰው ይሸታል ሲሉ ግን እንደዛ ማለት ፈልገው አይደለም። ምን ማለት ፈልገው ነው ታዲያ? እሱን መቼም ማወቅ አትችልም። ኧረ በደንብ ታውቃለህ። ደህና አድርገህ ነው እንዲያውም የምታውቀው፣ ግን ባለማወቅ ነው የምታውቀው። በእናትህ አቁመው ይህንን አስተሳሰብህን። ለምንድን ነው ሁልጊዜ ስለ ሁሉም ነገር ትርጉም የግድ ማወቅ ያለብህ? ይኸውልህ እዚሁ ጋር የመጀመሪያው ስህተት ይሄ ነው። ሳታስብ አታከናውነው። ምንም ትርጉም ሊኖረው ግድ አይደለም። የህይወትህን ዘመን ሁሉ የምንም ነገርን ትርጉም ለማግኘት ጥረህ እንደማታውቅ አይነት ሆነ ነው መጻፍ ያለብህ። እንደዛ አይነት ግድ የለሽ የማንነት እንዳለ የሚጠቁም መሆን አለበት። ግን ምንድነው የዚህ እውነተኛ ምክንያት? ምክንያቱ አቁም ብያለሁ። እሺ ይሁን። ሙሉ ለሙሉ በሌላ አቅጣጫ ለመሄድ እንሞክር። በረቂቅ የሐሳብ አፈታት አትጀምር። ከእርግጡ ነገር ተነስ። ከማንኛውም ነገር ቀላል ስለሆነ ነገር አስብ። ግልጽና መጥፎ ስለሆነ ነገር
በጣም መጥፎ ከመሆኑ የተነሳ በየትኛውም አቅጣጫ ታሪኩ ቢሄድ ግድ የማይሰጥ አይነት። በአእምሮ ላይ የመጣውን የመጀመሪያውን ነገር በለው። ለምሳሌ በመካከለኛ የዕድሜ እርከን ላይ ስለሚገኝ አንድ ሚሊዮነር ቱጃር አንዲት ምስኪን መደብር ውስጥ የምትሰራ ልጃገረድን ለማማገጥ የሚሞክር። ይሄ በጣም ጥሩ ነው። በል አሁን ቀጥልበት። ቶሎ በል፣ አታስብ፣ ዝም ብለህ አብረህ ጻፈው። እሺ፣ የ50 ዓመት ሰው ነው። ሀብቱን ያገኘው በትክክለኛ መንገድ አይደለም፣ ምክንያቱም ጨካኝነቱ ነው። እሷ ገና 22 ዓመቷ ነው እና በጣም ውብ ናት። በጣም ጣፋጭ፣ በተራ ስራ ነው የምትተዳደረው። አዎ፣ መደበኛ ስራ ከጠዋት ጀምሮ እስከ ረፋዱ የሚሰራ መደበኛ ስራዋ። እሷ የምትሰራበት መደብር ባለቤት ነው የ50 ዓመቱ ሰውዬ። በቃ እሱ እንደዛ አይነት የናጠጣ ሀብታም ነው። እሷ የምትሰራባቸውን የመሰሉ ብዙ ሰንሰለታማ መደብሮች ባለቤት ነው። ይሄ ምርጥ ታሪክ ነው። ከዕለታት አንድ ቀን እሷ ወደምትሰራበት መደብር እንዳጋጣሚ ይመጣል እና ያያትና ከእሷ ጋር ፍቅር ይዘዋል። ለምን ከእሷ ጋር ፍቅር ይዘዋል? በቃ ብቸኝነት ይሰማው ስለነበር ነው። በኃይል ብቸኝነት ይሰማዋል። አንድም ጓደኛ በምድር ላይ የለውም። ሰዎች አይወዱትም። ሰዎች ራሱን ስኬታማ ማድረግ የቻለ ሰውን አይወዱም። ከዚህ በተጨማሪ ጨካኝ ነው። ለአንድ ግብ ታማኝ ሆነ ራስን ስትሰጥ ሰዎች ጨካኝ ይሉሃል። እና ከማንም የበለጠ በኃይል የምትተጋ ከሆነ ሌሎቹ ዘና ሲሉ እንደ ዕቃ መጫኛ የሞተር መኪና የምትለፋና የምታሸንፋቸው ከሆነ ይሉንታ የሌለው ጨካኝ ብለው ይጠሩሃል። ይሄም በእርግጥ ሰውኛ ነው። ገንዘብ ለመስራት ብቻ ስትል እንደዛ አትለፋም። ሌላም ነገር አለ። ታላቅ የሚገፋ ኃይል አለ። የፈጠራ ኃይል አይደለም። የፈጠራ መርህ ራሱ ነው። በዓለም ላይ ያለውን ነገር ሁሉ የሰራ ይህ ነው። ግድብና ሰማይ ጠቀስ ሕንፃዎችን እንዲሁም ባህር የሚያቋርጡ የንግድ ግንኙነት መስመሮችን፣ ያንን ነገር ሁሉ ይህን ከመሰሉ ሰዎች የሚገኝ በረከት ነው። እና የመርከብ አንጋሩን ማሰራት ሲጀምር ለካ የመደብር ባለ ሀብት ነው። ገደል ይግባ የመደብሩ ሥራ። ሀብቱን ያፈራበትን የመርከቡን አንጋር ማስገባት ሲጀምር ማንም በቦታው ላይ አልነበረም። የተወሰኑ እንደ ነገሩ የተሰሩ ትንንሽ ቤቶችና የዛጎል ክምር ብቻ በቦታው ነበር። ከተማውንና አንጋሩን ሰርቶ በመቶዎች የሚቆጠሩ ሰዎች ሥራ ፈጠረላቸው ይሄ ሰው። እሱ ባይመጣ ኖሮ የክላም ዛጎላዎችን እስካሁን ሲቆፈሩ ነበር የሚገኙት። አሁን ግን እሱን ይጠሉታል። እሱ ግን በተመላሽ መራር አልሆነባቸውም። ከረጅም ጊዜ በፊት ተቀብሎታል። ሊገባው ግን አይችልም። አሁን 50 ዓመቱ ነው። ሁኔታዎቹ ተደራርበው ጡረታ እንዲወጣ አስገደዱት። ሚሊዮኖች አለው፣ ግን ሐዘንተኛ ሰው ሆኗል። ምክንያቱም መስራት ስለሚፈልግ ነው። ትግልና ሪስክ መውሰድ ነው የሚፈልገው። ምክንያቱም በውስጡ ያለው ትልቅ ኃይል ባለበት እንዲቀመጥ አይፈቅድለትም። እና አሁን ያችን ልጃገረድ ሲያገኛት፣ የም ልጃገረድ? ያቺ በተራ መደብር ውስጥ የምትሰራው? አቦ እሷ እዛ ገደል ትግባ። ለምን ትጠቅመናለች? በቃ ቱጃሩ ድሮ ነው ሚስት ያገባው። ደግሞ ይሄ አይደለም የታሪኩ ዋና ጉዳይ። ያገኘው ምስኪን እየተፍጨረጨረ ያለ ወጣትን ነው። ባለ ሀብቱ በወጣቱ ይቀናበታል። ምክንያቱም ወጣቱ የሚገጥመው ከባዱ የህይወቱ ትግል ከፊቱ የሚጠብቀው በመሆኑ። ወጣቱ ልጅ ግን ይሄ ነው ዋናው ነጥብ። ወጣቱ መፍጨርጨር ፈጽሞ አይፈልግም። ጥሩ አቅም ያለውና ተወዳጅ ቢሆንም ግን ጠንካራ የሚነዳው ፍላጎት ስለምንም ነገር የለውም። ልዩ ልዩ የሥራ ዘፈኖችን ሞክሮ አሁንም እርግፍ አድርጎ ይተዋቸዋል። በጥልቀት የሚኖርለት ምንም ግብ የለውም። ከሁሉም በላይ የሚፈልገው ዋስትና ያለውን ህይወት ብቻ ነው። ለዚህ ስል ማንኛውንም አይነት ነገር ቢሰራ አይገደውም። እንዴትም ቢያደርገው ምንም ነገር ፈጥሮ አያውቅም። ለዓለም ምንም አይነት ነገር አበርክቶ አያውቅም። ወደፊትም አያበረክትም። ግን ከዓለም ዋስትና ያለው ህይወትን ይጠብቃል። እናም በሁሉም ሰው ዘንድ ተወዳጅ ነው። የሁሉንም ሰው ርኅራኄ ያገኛል። እንግዲህ እኛውና ሁለቱ ሰዎች ማንኛው ትክክል፣ ማንኛው ነው ሰናይ? እውነት ከማንኛው ጋር ነው ያለችው? የህይወት መንገድ ሁለቱን ፊት ለፊት ሲያገጣጥማቸው ምን ይከሰታል? ምን አይነት ታሪክ ነው? አይታየም? በቃ ሁለቱ ብቻ ናቸው። ግን ከሚታየውም የበለጠ ነው፣ እጅግ የበለጠ። የዛሬው ዓለማችን ትራጀዲ ተጠቃሎ ሲቀርብ ነው። ከችግሮቻችን ሁሉ ትልቁ ይሄ ነው። ከሁሉም ጉዳይ የበለጠ ጠቃሚው። በፈጣሪ የምትችለው ይመስላል፣ የምታሳካው ይመስላል። በጣም በብልሃት ካላከናወንከው፣ ካሸነፍ ካቀበርከው፣ ከሁሉም ጉዳይ ካከናወንከው፣ ሸፍነ ካቀረብከው በቃ የአንድ ሽማግሌ ታሪክ ነው። የምር አይደለም ብለው እንዲያስቡ ቢሸወዱ ጉዳይ አይደለም። እንዲያውም ቢሸወዱ ደስ ይለኛል። ዝም ብለው የማይረባ ነገር የሚያነቡ ይምሰላቸው።
እኔ ግን እንድጽፈው ይፈቀድልኝ። አጽንኦት የሰጠው ሳልመስል ልጽፈው እችላለሁ። በጣም ዋና የሆነውን ጉዳይ በጣም ሳልጫን በትንሹ ብቻ ዳስሼ ላድበሰብሰው እችላለሁ። ወይንም በመለማመጫዎች ስር አባብዬ ላቀርበው እችላለሁ። ሰውኛ ነገሮች፣ ስለ ጀልባዎች፣ ስለ ሴቶችና ስለ መዋኛ ገንዳዎች አዋዝቼ አያውቁትም እንድጽፈው ይፈቀድልኝ። አይ አለ፣ አይፈቅዱልህም። ራስህን አታታል። እንደ አንተ እነሱም የተካኑበት ነው። አንተ የራስህ አይነት ታሪክ እንደምታውቀው እነሱ ደግሞ የራሳቸውን አይነት ጠንቅቀው ያውቃሉ። መግለጽ ሊያቅታቸው ይችላል። ስለምን እንደሆነና የት እንደሆነ ግን ሁሉም ያውቁታል። ሁልጊዜ የራሳቸው የሆነውን ካልሆነው ለይተው ማወቅ ይችላሉ። በተጨማሪ አወዛጋቢ ጉዳይ ነው። ግራ ዘማቾቹ አይወዱትም። ብዙ ሰዎችን ያጋጫል። ለምንድን ነው አወዛጋቢ የሆነን አጀንዳ ተወዳጅ በሆነው የሕዝብ መጽሔት ላይ እንዲነበብ የምትፈልገው? የለም፣ ወደ መጀመሪያው ተመለስ። የመደብሩ ባለቤት ቱጃር ያለበት ጋር መመለስ። ወደዛ አልችልም። ይሄኛውን ታሪክ መጠቀም አለብኝ። እጽፈዋለሁ። አሁን ግን አይደለም። ለከተፋ የሚሆን ታሪክ አስቀድሜ ልጻፍና ቀጥሎ ያኛውን እጽፈዋለሁ። ገንዘብ ካገኘው በኋላ በቅድሚያ የምጽፈው ነገር ይሆናል። ቢጓጓለት ሁሉ የሚያንስበት። አሁን እንደገና ከመጀመሪያው ተነሳ። በሌላ ታሪክ በል እንጂ አሁን እኮ ያንን ያህልም መጥፎ አይደለም ያለው ነው እንዴ? አየህ፣ ብዙዎች አስቸጋሪ እንዳልሆነ ሐሳብ መስጠት ጀምረዋል አይደል? በቃ ሌላ ታሪክ አስብ። አሁን ደግሞ አለ ራሱን በራሱ። ቀልብ የሚስብ አጀማመር አሰበ። ሰቅዞ የሚይዝ አይነት ነገር፣ ሐሪፍና የሚያስደነግጥ አጀማመር። አስደንግጦ ወይንም ልብ ሰቅሎ ከጀመረ በኋላ ወደ የት እንደሚያመራ ባይታወቅም እንደዚያ ነው መጀመር ያለበት። ለምሳሌ ስለ አንዲት ጣራ ላይ ስለምትኖር ወጣት ልጃገረድ፣ ዕቃ ለማጎሪያ እንዲሆኑ በተሰሩ የፎቅ ጣራ ላይ ካሉ ክፍሎች በአንዱ ውስጥ ተወሽቃ ስለምትኖር ልጃገረድ፣ ብቻዋን የምትኖር እና ከዕለታት አንድ ቀን በተዋበ የበጋ ምሽት ጥይት ይተኮስና ከልጆቹ መኖሪያ ትይዩ ያለው ሕንፃ መስኮት ይሰነጠቃል። መስታወቱ ወርዶ ይከሰከሳል። በተሰበረው መስኮት አንድ ሰው ብቅ ይልና ልጅቱ ወደምትኖርበት ፎቅ ጣራ በዝላ ይሻገራል። አሪፍ ነው። ይሄ ታሪክ አመጣጡ ራሱ ያስታውቃል። በዚህ ላይ ስህተት ልትሰራ አትችልም። በጣም ደስ የማይል ታሪክ ከመሆኑ የተነሳ ትክክለኛና አቅጣጫ እንደያዘ የሚያረጋግጥ ነው። ይሁን፣ ለምንድን ነው ልጅቱ የፎቁ ጣራ ላይ የምትኖረው? ምክንያቱም ርካሽ ስለሆነ ነዋ። የሴቶቹ ሆቴል ግን የበለጠ ርካሽ ነው። ከሴት ጓደኛዋ ጋር ተዳብላ የተሻለ ቦታ እኮ መኖር ትችላለች። አይ እችኛዋ ሴት እንደዚህ አይነት አይደለችም። ከሰው ጋር መግባባት አትችልም። ለምን እንደሆነ ግን አታውቅም። ግን በቃ አትችልም። ብቻዋን መሆን ትመርጣለች። የሕይወቷ ዘመን በሙሉ በጣም በብቸኝነት ነው ያሳለፈችው። ጫጫታና ስራ የሚበዛው አንድ የማይረባ ትልቅ ቢሮ ውስጥ ነው የምትኖረው። ጣራዋ ይሻላታል። ምክንያቱም እዛ ላይ ወጥታ በማታ ብቻዋን ስትሆን ከተማው በሙሉ የራሷ የሆነ ይመስላታል። በደንብ ቁልጭ ብሎ ይታያታል። አሁን የሆነ ያለው ሳይሆን ሊሆን ይችል እንደነበረው ወይንም መሆን እንደነበረበት። ይሄ ነው የእሷ ችግር። ሁሌም ነገራትን መሆን እንደነበረባቸው እንዲሆኑ መፈለጓ። ግን ቢፈልጉም እንደዛ ሊሆኑ አይችሉም። ከተማውን እየተመለከተች በትልልቆቹ ፎቆች አናት ላይ ባሉት የቅንጦት ቤቶች ውስጥ ምን እየተካሄደ ይሆን ብላ አሰበች። በነዛ ሰማይ ላይ ያሉ በሚመስሉ የብርሃን ደሴቶች ውስጥ እና እጹብ ድንቅ ከመሆናቸው የተነሳ ትንፋሽ የሚያቆሙ ረቂቅ ነገሮች ማሰብ ጀመረች። ስለ ምግብና መጠጥ ፌሽታዎችና ሰካራሞች በባኞ ገንዳ እንዴት ራሳቸውን ስተው እንደሚጋደሙ፣ ወይንም ውድ ውሻ ስለሚያሳድጉ ሴቶች አይደለም የምታስበው። ከእሷ ጎረቤት ያለው ፎቅ ቄንጠኛ ሆቴል ነው። ከፎቁ ጣሪያ በላይ ትልቅ መስኮት አለው። ፍሮስትድ መስታወት የገጠሙለት ወደ ውጭ የሚታየው ነገር እጅግ ደስ የማይል ስለሆነ ነው። ከመስኮቱ ባሻገር ወደ ውስጥ ምንም ነገር ማየት አትችልም። በበራ መብራት መስኮት ላይ ጥላቸው የሚጥሉ ቅርጾች ብቻ ይታዩዋታል። ከዛ መሃል አንድ የወንድ ጥላ ተነጥሎ ታያት። ረጅምና ሸንቃጣ ነው እና ትከሻውን ቀና ያደረገበት ቆፍጣና ሁኔታ ለዓለሙ በሙሉ ትዕዛዝ እየሰጠ ያስመስለዋል። በሚያደርገው እንቅስቃሴ ይኸውም በጣም ቀላል እንደሆነለት ይመስላል። እሷ ከሱ ጋር ፍቅር ይዟታል። ከጥላ ጋር በእውን አይተው አታውቅም። ልታየውም አትፈልግም። ስለሱ ምንም ነገር አታውቅም። ለማወቅም አትጥርም። ጉዳዩ አይደለም። የሱ እውነተኛ ማንነት አይደለም ዋናው ጉዳይ። እሷ ስለሱ በሐሳቧ ቢሆን ብላ የምትስልበት መንገድ እንጂ ወደፊት የሚባል ነገር የሌለው ፍቅር ነው
ተስፋ የሌለው፣ ተስፋ የማያስፈልገው፣ ከትልቅነቱ የተነሳ ከማንኛውም ነገር ውስጥ ደስታን የሚያገኝ ፍቅር፣ ተጨባጭ ያልሆነ፣ ሊገለጽ የማይችል፣ አስገዳጅነትን የማይፈጥር፣ አምጡ የማይል ፍቅር እና አጠገቧ ካሉ ተጨባጭ ነገሮች በሙላ የበለጠ ተጨባጭ የሆነ ነገር እና ሄነሪ ዶርን በመጻፊያ ጠረጴዛው ላይ ተቀምጧል። ማየት ሲችሉ ብቻ እንጂ እንደታያቸው የሚያውቁት፣ አለበዚያ ሰዎች ሞት እንደማይችሉ እዛው በተቀመጠበት ሆና እየታየው ነበር። የራሱን ሐሳብ በውን ካለው እውነታ በላይ ቦግ ብሎ ነበር የሚታየው። ሲታየ ደግሞ ራሱ እንደተነጠለ አስተዋይ ሆኖ ነው። የሐሳቦቹን ቅርጽ በራሱ ፍቃድ ሊለውጣቸው እንደማይችላቸው ሆኖ ነው። እያንዳንዱ ሐሳብ ጠርዝ ያለው፣ ምንም ነገር ፈጥሮ መጨመር እንደማያስፈልገው ነው። ተሸክሞ ሲወስድ መከተል ብቻ እንዳለበት አይነት፣ ማገዝም ሆነ መቋቋም ሳያስፈልገው ለተወሰኑ ደቂቃዎች እስካሁን ያሳለፈውን ስቃይ ታግሶ መቀጠል እንዲችል የሚያደርግ የሚያስረስር ስሜት ተሰማው። ስሜቱ እየተሰማ እንደሆነ እስካላወቀ ድረስ ነው በውስጥ የሚቃጠለው። በጣራው ቆጥ ላይ ብቻዋን ተቀምጣ ሳለ የሆነ ተኩስ ይሰማታል። መስኮት ይሰባበራል። ያ ሰውዬ በተሰበረ መስኮት ዘሎ ይወርዳል። እሷም ለመጀመሪያ ጊዜ ታየዋለች። ይሄ ነው ተአምሩ። ለመጀመሪያ ጊዜ እንዲሆንላት የምትፈልገው አይነት ሰው ይሆናል። መልኩም እንዲሆን የምትፈልገው አይነት መልክ ነው። ግን ሰው ገሎ ነው በመስኮቱ የወጣው። በቂ ምክንያት ያለው ነፍስ ግድያ መሆን አለበት። በፍጹም ምክንያት ያለው ነፍስ ግድያ በፍጹም አይደለም። ምክንያቱም ማወቅ የግድ አይጠበቅብንም። እሷም ምክንያቱን አታውቀውም። ግን የህልሟ ሰው ይሆንና ሊገባን የማይችለው ምሉ የሆነ ሐሳባዊ ሰው፣ ከዚህ ዓለም ህግ ውጭ የሆነው፣ የራሷ እውነት የሆነው፣ ከሰው ሁሉ አይነቶች የተለየው እንትን ማለት አለባት። በቃ አቁም። እህሳ ራስህን አረጋጋ። ራስህን መግዛት ቻል እንጂ ለማን ነው ታሪኩን እየጻፍክ ያለው? ለሴቶች የፀጉር ቤት ንባብ? አይ አልደከምህም። ደህና ነህ። ሁሉም ደህና ነው። ገንዘብ ካገኘ በኋላ ትጽፈዋለህ። ችግር የለውም። ማንም ካንተ አይወስድብህም። አሁን ጸጥ ብለህ ተቀመጥ። እስከ 10 ድረስ ቁጠር። የለም ትችላለህ ብዬሃለሁኝ። ትችላለህ። በደንብ ስላልጣርክ ነው። ከሐሳብ ጋር ጭልጥ ብለህ ስለጠፋ ነው። እንደገና ማሰብ ጀምር። ሳታስብ ማሰብ አትችልም። አዳምጠኝ። ሌላ አይነት መንገድ አይገባህም እንዴ? ምናባዊ የሆነ ሐሳብ አታስብ። ያልተለመደ ሐሳብ አታስብ። ሰው ሁሉ ከሚያስበው ተቃራኒ የሆነ ነገር አታስብ። ግልጽ የሆነውን ነገር ተከተል። ቀላሉን። ቀላል ለማን? ተው በእናትህ። ይሄ ነው ምክንያቱ። እንዲህስ ቢሆን እያልክ ራስን መጠየቅ ነው ችግሩ። እንዲህ እንደሚመስለው ነገሩ ጭራሽ ባይሆንስ? እንዲህስ ቢሆን የተሻለ መሳጭ ይሆን ነበረው? እንዲህ እያልክ ነው አንተ የምታስበው። ማሰብ የለብህም። የትኛው ነው መሳጭና ትኩረት የሚስብ የሚሆነው ብለህ ማሰብ የለብህም። ግን መሳጭ መሆኑን ሳልጠይቅ ምንም አይነት ነገር እንዴት መስራት እችላለሁ? እንደዛ ተጠይቆ የተሰራ ስራ ደግሞ እነሱን አይመስጣቸውም። ለዛ ነው አንተን የማይመስጥ ነገር ለነሱ መሳጭ የሚሆንባቸው። በአጠቃላይ ሚስጥሩ ይሄው ነው። ከዛስ ምን፣ የት እና ለምን የሚሉትን ጥያቄዎች እንዴት ላውቃቸው እችላለሁ? አዳምጠኝ። ለትንሽ ጊዜ እንኳን ልታቆመው፣ የዚህን የአንጎልህን ስዊች ልታጠፉ አትችልም? እንዲሰራ ሳታደርግ ማሰራት አትችልም? ደንቆሮ መሆን አትችልም? አውቀህና ሆነ ብለህ በጭካኔ ደንቆሮ መሆን አትችልም? ይሄ ሊሆን የሚችልበት መንገድ የለም። ሁሉም ሰው የሆነ ነገርን በተመለከተ ደንቆሮ መሆን አለበት። ምርጥና ብሩህ አእምሮ አለን የምንለውም ጨምሮ ማለት ነው። ሁሉም ሰው ማየት የማይችለው አንዳች ዳፍንት ነገር በሆነ ጉዳይ ላይ አለ ይላሉ። ያንተ ዳፍንት ይሄ እንዲሆን መፍቀድ አትችልም? እባክህ እግዚአብሔር ደንቆሮ ልሆን፣ የማይታመን ልሆን፣ የሚናቅልውን ለአንድ ጊዜ ብቻ ይህንን እስክጽፍ ብቻ። ምክንያቱም የግድ መሆን ስላለብኝ ነው። አይታየም? አንድ ግልባጭ አድርጎ የማሰብ ጉዳይ ነው። አንድ ግልባጭ። አንድ ሰው ብልህ፣ የተለየ፣ ሐቀኛ፣ ፍላጎቱን የሚቀሰቅስ መሆን አለበት ብሎ በማመን ፋንታ በተቻለው አቅም የበለጠውን ለማግኘት እስከቻለው ድረስ ሞክሮ ከዛም በላይ የተሻለው ላይ ለመድረስ አሁንም መሞከር መቀጠል አለበት የሚለውን ፋታ አንድ ሰው ድንዝዝ፣ የሻገተ፣ አስመሳይ፣ አስተማማኝና ጣፋጭ መሆን አለበት ብሎ ማሰብ ብቻ ነው። ይሄው ነው። ሌሎች ሰዎች ግን እንደዛ ነው የሚያደርጉት? እኔ አይመስለኝም። ቢያደርጉት በ6 ወር ውስጥ የአእምሮ ሐኪም ቤት ነው የሚገቡት። ታዲያ ምንድነው ነገሩ?
እኔ አላውቅም። እንደዛ አይደለም ነገሩ። ግን የሚሰራው እንደዛ ነው። ምናልባት ከመጀመሪያውም ገልብጣችሁ አስቡ ተብሎ ተነግሮም ቢሆን ኖሮ፣ ግን አልተነገረንማ። አንዳንዶቻችን ግን ሳይረፍድ ስለነቃንበት አያስቸግረንም። ግን ለምን እንደዛ ይሆናል? በልቶ የዓለምን መሰረታዊ ችግር አስተካክል ያለ የለም። ለገበያ የሚውል የፈጠራ ታሪክ ጻፍ ተባልክ እንጂ። አሁን በፍጥነትና በቁርጠኝነት ጀምረው። ራስን እየተቆጣጠርክ የምትጽፈው ታሪክ እንዲወስድህ አትፍቀድለት። ከሁሉም በላይ የምትጽፈውን ራስ እየወደድከው ስትመጣ ዝም ብለህ አትይ። ለምን የዲቴክቲቭ ታሪክ አናድርገውም? ረቂቅ የነፍሰ ግድያ ታሪክ የነፍስ ግድያ ታሪክ ሆኖ ጠነን ያለ ትርጉም ከውስጡ የሚገኝበት ሊኖር መቼም አይችልም። ጨከን ያለና ቀላል ነገር። ረቂቅ የወንጀል ታሪክ ሁለት እኩይ ገጸ ባህሪዎች ያስፈልጉታል፣ ተጠቂውና ነፍሰ ገዳዩ። ለሁለቱም ማንንም እንዳያዝንላቸው ለማድረግ ሁለቱም እኩይ ቢሆኑ ይሻላል። ሁሌም እንደዛ ነው የሚደረገው እኮ። ለተጠቂው ትንሽ የማስተባበያ መንገድ ልትከፍትለት ትችላለህ። ነፍሰ ገዳዩ ግን እኩይ መሆን አለበት። ነፍሰ ገዳዩ በእርግጥ አንዳች ምክንያት ያስፈልገዋል። ምክንያቱ የሆነ የሚናቅ አይነት መሆን አለበት። እስቲ እናስብ። አገኘሁት። ነፍሰ ገዳዩ በሙያው የተካነ ነው። ሰውን እያስፈራራ ገንዘብ መቀበል ነው ሙያው። ብዙዎቹም በእጁ መዳፍ ውስጥ አስገብቶ አስጨንቆ ይዟል። ተጠቂው ሰውዬ ደግሞ ይህንን ድርጊቱን ለፖሊስ ሊያጋልጥበት ተነስቷል። ይሄኔ እያስፈራራ ገንዘብ የሚቀበለው ነፍሰ ገዳይ ሊያጋልጥ የተነሳውን ሰውዬ ይገለዋል። ከዚህ በላይ የወረደ ምክንያት ማሰብ አይቻልም። ለዚህ ምንም ይቅርታ ሊደረግለት አይችልም። ወይስ አለ? ግን ነፍሰ ገዳዩ ይህንን የሚያደርግበት የሆነ አሳማኝ ምክንያት ብትሰጠው የተሻለ መሳጫ አይሆንም? እነዛ አስገድዶ ገንዘብ የሚቀበላቸው የማህበረሰብ ቅማል የሆኑ አይነት ሰዎች ከሆኑስ? መጥፎ ነገሮችን የሚያደርጉ ሰዎች ግን በሕግ ከለላ ስር መደበቅ የቻሉ። ስለዚህ ከነዚህ አይነቶቹ ሰዎች ራስን የምትከላከልበት ምንም አማራጭ የለህም። ነፍሰ ገዳዩ የእነዚህን ሰዎች ክፉ ሥራ ላይ ሲደርስበትና እንዲከፍሉ ያደርጋቸዋል። የሆነ ሰው አስከሬን የት እንደተቀበረ አነፍንፈው እንደሚያገኙ ሰዎች እንደዛ ማለት ነው። ይሄ ሰውዬ ደግሞ የእነዛን ሰዎች ወንጀል አነፍንፎ ያገኝባቸውና ገንዘብ እንዲከፍሉ ያደርጋቸዋል። ራሱን ለማበልጸጊያ ሳይሆን እንደዚህ አይነት ወንጀሎችን ለመዋጊያነት ነው የተቀበለውን ብር የሚያውለው። የብላክሜል ሮቢን ሁድ ነገር ሊጠቁ በሚችሉበት ብቸኛው አማራጭ ነው። ለምሳሌ ከነዚህ ሰዎች መሃል አንደኛው በጉቦ በተጨማለቀ ፖለቲከኛ ነው እንበል እና ጀግናው ባለ ታሪክ ማለቴ ነፍሰ ገዳዩ አይደለም፣ ጀግና ነው በቃ። ሚስጥሩን በፖለቲከኛው ላይ ያገኝበትና የሆነ ስምምነት አድርገው በትክክለኛው መንገድ ምርጫውን እንዲወዳደር ያስገድደዋል። ሌላኛው ደግሞ የሆሊውድ ፕሮዲውሰር ነው። የብዙ ሰዎችን ህይወት ያበላሽ። ተሰጥኦ ያላትን የአንደኛዋን ተዋናይት ህይወት ቅምጦ አድርጓት ሊያበላሽ ሲል ጀግናው ይደርስበትና ያስጥላታል። የሚገባት ስፍራ ላይ ካስት እንድትደረግም ያግዛታል። ሌላኛው ደግሞ የተጣመመ የቢዝነስ ሰው ነው። ጀግናው ቀጥተኛውን መንገድ ይዞ እንዲሄድ ያደርገዋል። ግን ከሁሉም የባሰ እኩይ በገጠመው ጊዜ ማንም ከሁሉም የባሰ እኩይ አስመሳይ ሪፎርመር ነኝ ባይ እንደዛ ይመስለኛል። አይደለም? ይህንን መነካካት አደገኛ ነው። ውዝግብ ያስነሳብናል። የራሱ ጉዳይ ያስነሳ። ይሄ ሪፎርመር ነኝ ባይ ጀግናውን ሊያጋልጠው ሲነሳ ይገለዋል። ለምን ይገለዋል? የታሪኩ ዋና መሳጭ ነገር ደግሞ እነዛን ሁሉ ሰዎች ልክ በገሃዱ ዓለም ላይ እንደሆኑት አድርጎ ማሳየት መቻሉ ነው። ጥሩ የሚባሉትን ሰዎች የማህበረሰቡ ዋርካ ተደርገው የሚታሰቡበትን፣ የሚደነቁበትን፣ የሚከበሩበትን ነገር ጀግናው ግን ጠንካራ፣ ብቸኛና የተገለለ አይነት ሰው ነው። ምን አይነት ታሪክ ነው? ይህንን አረጋግጥላቸው። ታዋቂ ሰዎቻችን እንደዚህ ስለመሆናቸው አረጋግጥላቸው። የማህበረሰቡን ሐሳዊ ሽፋን ገልበው ሳይሸፋፈን ልክ እንደሆነ አድርጋ አሳያቸው። ብቸኛና አዳይ ተኩላ ተደርጎ ይታሰብ የነበረው እኩይ ሁልጊዜ ተኩላና እኩይ እንዳልሆነ ደግሞ አሳያቸው። ስለ ሐቀኝነትና ስለ ጀግንነት፣ ስለ ጥንካሬና ሕይወትን ዓላማ ስለመስጠት እነዚህ ነገሮች ህልውና እንዳላቸው አረጋግጥላቸው። ገንዘብ በሚቀማና ነፍሰ ገዳይ በሆነ ሰው አማካኝነት ይህንን ነገር አረጋግጥላቸው። ነፍሰ ገዳይ ጀግና የሆነበትን ታሪክ ጻፍላቸው። እናም ጽሑፍ የተዋጣለት ይሁን። ደንበኛ ታላቅ ታሪክ፣ በጣም አብይ ሆኖ የሚቀመጥ ታሪክ። እናንተን ሄነሪ ዳርን ያለምንም እንቅስቃሴ እጁን ጉልበቱ ላይ አድርጎ ተቀምጧል። ጎበጥ ብሎ ምንም ነገር አያይም፣ ምንም ነገር አያስብም። ከፊቱ ተዘርግቶ የነበረውን
ያልተጻፈበትን ልሙጥ ወረቀት ወደ ጎን ገፍቶ ጋዜጣውን ለማንሳት እጁን ዘረጋ። ስራ አፈላላጊ የሚለውን ማስታወቂያ ማየት ጀመረ።